ሉል እውነቱን ስነግርህ ልጁ ያንተ መሆኑን አረጋግጣል። እኔ ሳላቅ አዎ የኔ ነው። ያነሳችው ሴትዮ ደውላልኝ ነበር። እባክሽ ልጁ የኔ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ባለፈው ትልቅ ስህተት ሰርቻለሁ። እውነት ለመናገር አልዋሽም፣ ትልቅ ስህተት ነው የሰራሁት። ግን ደግሞ ወድጄ አይደለም፣ ሊፈረድብኝም ደግሞ አይችልም። እኔ በዚህ ሰዓት ህፃን ማሳደግበት አቅም የለኝም። እሱ ደግሞ ከኔ በላይ የሚያውቀው ሰው የለም። በቃ አቅሜን አውቃለሁ፣ ምን ያህል እንደምችል አውቃለሁኝ። ስለዚህ እንደማልችል ስላወቅኩኝ በቃ ህፃኑን በእርግጥ ይከብዳል። እውነት ለመናገር መንገድ ላይ የህፃን ልጅን መጣል ማለት ይከብዳል። እውነት ለመናገር በጣም ከባድ ነው። ነገር ግን ያለኝ አማራጭ እሱ ብቻ ስለነበረ ጣልኩት። ይሄ ማለት ግን አጣጥሉ ይለያያል። ማለት ዝም ብዬ ሜዳ ላይ ጅብ እንዲበላ ወይ አብሬ እንዲበላ ወይ የሆነ ነገር እንዲሆን አይደለም የጣልኩት። ያ ቦታ ብዙ ሰዎች ቤተክርስቲያን አካባቢ ነውና ከቤተክርስቲያን ሲመላለሱ ብዙ ሰው የሚያልፍበት መንገድ ነው እና እዛ ጋር ሰው ያነሰዋል ብዬ ሙሉ ለሙሉ ስላመንኩኝ ነበረ ያን ህፃን ልጅ ጨክኜ ወደ ጨክኑ የጣለው ማለት ነው። በእርግጥ እውነት ለመናገር መፍረድ ቀላል ሊሆን ይችላል። ብዙዎቻችሁ ብዙ አስተያየት እየሰጣችሁ ነው። ነገር ግን እኔ እውነት እንደው አባቱ ራሱ መሆኔን አላረጋገጥኩም እስካሁን ድረስ ማለት ነው። ስለዚህ ያን ጭካኔ ብጨክር ራሱ በእኔ አይታይም፣ በእኔ አይፈረድም እውነት ለመናገር እና ያን ነገር አደርግ ግን ሳደርግ ዝም ብዬ አይደለም። እውነት ነገ ምን ሊፈጠር እንደሚችል አላውቅም። እውነት ያ ህፃን የኔ ልጅ እውነተኛ አባቱም ልሆን እችላለሁ። ስለዚህ ምን አደረግኩኝ? ደብዳቤ ጻፍኩኝ። ያለውበትን ሁኔታ አቅሜ እንደማይፈቅድ ደብዳቤ ጽፌ ከዛም ደግሞ መጨረሻ ላይ እውነት ያ ደግ የሆነ ሰው ያን ህፃን ልጅ ያነሳ ሰው እንደ ሁኔታውን ለማረጋገጥ ከኔ እንዲደውልልኝ ብዬ የራሴንም ስልክ ቁጥር አስቀምጬ የራሴንም ስልክ ቁጭ አድርጌ ነበረ ጽፌ ወረቀት ላይ ደብዳቤና ስልክ ቁጥር ጽፌ ነው እንትን ያልኩት ማለት ነው። እና የዛ ለታ ደግሞ የተፈጠረውን ነገር አይታችኋል። ልዑል በጣም ተናዶ በጣም ማለት ነው ሊመታኙላ ደርሶ ነበር። በሱም አይፈረድም። እውነት ለመናገር እኔ አሁን ላይ የልጁ አባት እኔ ልዑል እንደሆነ እየተሰማኝ ነው። ከኔ የበለጠ በጣም ውስጡ ማለት ስሜታዊ የሆነ ያለው ልዑል ነው። ይሄም ደግሞ እኔ ልጁ የሱ እንደሆነ የሚያረጋግጥ ይመስለኛል። ልጃችሁ እኮ ሲሆን በቃ እውነት ምኑን ሰጠው ናቲ? እኔ ትኩረት እንዴ ልስጥ? ያለውበት ሁኔታ ምን ሰውን የማስተውልበት ሁኔታ ላይ አይደለም ያለሁት ማለት ባለፈው ትልቅ በእርግጥ አበሳጭተኛ እውነቱን ስነግራ አሳዝነኝ። የዛለታ ብቻዬን ነኝ ያለሁት ና ብለህ ጠርተኸኝ አስገድለኝ ነበር በድንጋይ። አንተም እኮ አስገድለኝ ነበር። ልዑል እኮ እዚህ ጋር ልጁን የሚፈልገው ሰው ነው አይደል? ቢያንስ ልጁን አንተ አልጣልክበትም እኮ ጥራልኝ ያለ ነው። አንተ ነው ጥራልኝ አይደለም። እኔ ግን እኮ ልጁ የጣልኩበትን ሰውዬ እኮ ነው እንዴት ልታስገድለኝ ካላሰብክ በስተቀር ጥራልኝ አይደለም ያለኝን ታውቃለህ? ልትሰማኝ ራሱ መች ዝግጁ ነህ? እሱ ያለኝ አንተ ራሱ ተባባሪ ነህ። መቶ እሱ ምስክር የለበትም እስካላለ ድረስ በቃ አልፋታም፣ አንተንም ተጠያቂ አደርጋለሁ። ሲጀመር አንተ ነህ እናሳ የምትሰጠው ነው እኮ ያለኝ። ያው ለዛን ጊዜ ልጆች እኔ አሁን የተሰራው ስህተት ተሰርቷል አይደለ? ተሰርቷል። እኔም ልክ ነኝ ደግሞ በቃ ማሳደግ ካልቻልኩኝ ለሰው መስጠት ያለኝ አማራጭ ነው። እጄ ለጅብ አይደለም የሰጠሁት። ገብተዋል አይደለ? ሰው ሊደርስበት የሚችልበት ቦታ ነው ያስቀመጥኩት። ልክ ነኝ ደግሞ ነው። የሰው ነፍስ እንደዚህ አይደረግም። በቃ አንተ ቢያንስ ካለፍኩት እሺ አዳምጠኝ፣ በቃ አዳምጠኝ። እኔ ብዙ ነው የተጎዳሁት። ስለዚህ ታውቃለህ የተጎዳሁበትን ምክንያት እኮ የፈለኩበት ምክንያት አለኝ። እኔ ማለት በቃ ልዑልን ዛሬ ጠርቼዋለሁ። የጠራሁበትን ምክንያት አለኝ። ዝም ብዬ አይደለም አንድ ህፃን ጠቅልዬ ምናምን ወርውሬ አይደለም የሄድኩት። ደብዳቤ ጽፌያለሁ በትክክሉ ያለውበትን ችግር ማሳደግ እንደማልችል የልዑልንም ጉዳይ ጠቅሼ ምናምን ጽፌ ስልክ ቁጥሬንም ደግሞ ያ ሰው የሚያነሳው ሰው ሴትም ይሁን ወንድም ትልቅ ሰውም ይሁን ትንሽ ሰው ምንም ሆነ ምንም የሚያነሳው ሰው ያለውን ሁኔታ ከኔ እንዲያረጋግጥ ብዬ ገብተዋል አይደለ? ስልክ ቁጥሬንም ጽፌ ነው ከልጁ ጋር አብሬ ያስቀመጥኩት ማለት ነው። የልጅህን ይጣል ያዙኛ አይደለም ነገ ለእውነት ይሄ ልጅ የኔ ቢሆን ጦስ ልትከተን ነው እንዴ? የኔ ቢሆን አሁን እሺ ይሄን ታሪክ ሲሰማ አሁን ልጅ በቪዲዮ ሶሻል ሚዲያ ላይ የሚለቀቅ ነገር ነው። ይሄው ልዑልን አጣልከው ሶሻል ሚዲያ ላይ የሚለቀቅ ነገር ነው። ልጅ ሳይው
ልጅ ሆኖ ቢገኝ ማለት ነው። እሺ ምን አድርግ ነው ቆይ የምትለው? ምን አድርግ ነው የምትለኝ? እሺ ምን ላድርግ? ቆይ ምንም እንደሱ እንድታየኝ አልፈልግም። ምን አዲስ ነገር አለው? የምፈልገው አንድና አንድ አዲስ ነገር ብቻ ነው። እሺ ስትረጋጋ ነው የምናወራው። እኔ አንተ ሁሌ በቃ መደንፋን ነው ስራ። እኔ ተረጋግቶ እንኳን ማውራት አልቻልክም እኮ። እንዴት ይረጋጋሉ? እኔ ሲመስለኝ አሁን ሉል እውነቱን ስነግርህ ልጁ ያንተ መሆኑን አረጋግተሃል። እኔ ሳላቅ አዎ የኔ ነው። እንዴት ነው የምታስበው? ሕፃን ልጅ እኮ ነው መሬት ላይ ጣልከው። እንደዛ እኮ ነው እየተሰማ ያለው። ትክክለኛው አባትህ ከሆንክ እኔ ገላግለኝና ልገላገል። እንዴት ነው የምታስበው አንተ? አይታል ወረቀቱ ለሁለታችንም የመጣው ነው አይደል እንዴ? አየው ግን ያ አሳማኝ አይደለም። አንተ ነህ በጣም እየተንሰፈሰፍክ በጣም እያረክ ጭራሽ ባለፈው በድንጋዩላ አናቴን ከፍለ ልገለኝ እስከመድረስ። አዎ አሁን ከፈለክ ሰውዬ ለምን አታወሩም? ቆይ ልዑል ምን ሆነ ነው? ተረጋግተህ ለማውራት ሞክር። ተረጋግተህ በቃ ለማውራት ሞክር። ዛሬ የሆነ መፍትሄ ስላለ ነው የጠራው። በቃ ተረጋጋ እስቲ። በዘለልክ ቁጥር እኮ ምንም የምታመጣው ነገር የለም። አንተም እኮ የጣልከው ይኸውልህ፣ በእርጋታ ሳወራው እሱም የጣለው ሕፃን ልጅ ነው። ሕፃን ልጅ አልኩት በቃ አማራጭ ስለሌለ በዚህ ክረምት የምትጠለው በዚህ ዝናብ እኔ ምን አውቃለሁ? አሁንም እየጠየቀኝ እኔ ሰው በየደቂቃ የሚያልፍበት ቦታ ላይ ነው የጣልኩት። ሰው እንደሚያነሳው እርግጠኛ ነበርኩኝ። ደግሞ ማንስቶታል። በቃ እና አውሬ ያልበላው ሰው ነው ያነሳው። ታውቀዋለህ ያነሳው። ስለዛ እንድናወራ ነው የጠራው። ተረጋግተህ አዳምጠኝ። ምንድነው የምታወራው? ሻውራ ንገረን። ምንድነው የተፈጠረው? ልጁ የት ነው ያለው? ይኸውልህ ነው ወይስ አልጣልከውም? ማውቀው ልጁ ያለበትን አላውቅም፣ ግን ደግሞ ሰው እንዳነሳው አውቃለሁ። ያለበትን አላውቅም እኮ አዳምጠኝ። እሱን ላስረዳ ነው። ባለፈው እንዳወራ ራሱ እድል አልሰጠኝም፣ በድንጋይ እያስፈራራኝ። ዛሬ ግን ተረጋግተህ ለማዳመጥ ሞክር። ይኸውልህ ልጁን አንስቼ ስጥል ደብዳቤ ጽፌ ነው የጣልኩት። ምን ብለህ ሕፃን ልጅ ማሳደግ እንደማልችል አንደኛ። እንዴት ነው የምታስበው አንተ? እረፍ ልዑል፣ በድብድብ አይደለም በጸብ። ሕፃን ልጅ ማሳደግ አልችልም። እስኪ አረጋጋው በእናትህ። አሁንም ያዳምጠኝ። አንድ ሳምንት መያዝ ያቅታል። አንተ ልጅ ትልቅ ሰው እኮ ቢሆን ምንም ነገር እየከተትክበት የሆነ ነገር እየበላ እኮ ይኖራል እኮ፣ እድሜውን ይገፋል። ሕፃን ልጅ እኮ ነው። አልችልም እሱን ማሳደግ። በቃ ያለኝ አማራጭ እኮ ላስረዳው እኮ ነው። ይስማኝ። ልዑል እስኪ መደባደቡን ተውና ዝም ብለህ ስማው። በቃ አዳምጠኝ። ከደብዳቤ ጋር ማሳደግ እንደማልችል ጻፍኩኝ። እንደዚሁም ደግሞ ስልክ ቁጥር፣ የኔን ስልክ ቁጥር ያንተን አይደለም፣ የኔን ስልክ ቁጥር ጽፌ ነው ከልጁ ጋር የጣልኩት። እንደዛ ከሆነ ለምን ጣልከው? ምን አስፈልገ መጣል? ወይኔ! ኧረ በእናታችሁ ተረዱኝ። አንተም እንደሱ አትሁን። እሺ ንገረን፣ እንረዳሽ። ንገረን። ይኸው እየሰማን ነው። ንገረን። ይኸውልህ አዳምጠኝ። እየነገርኩህ እኮ ነው። አፈልገውም ልጅን አፈልገው እኮ። ይኸውልህ ልዑል፣ ብዙ አንተ ማታውቀው እውነታዎች አሉ። እሱን ልነግርህ እፈልጋለሁ። ይኸውልህ አሁን መፍትሄ ተገኝቷል። ስለ ልጁ ማለት የልጁን ሁኔታ ደስ የሚል ዜና አለ። ከዛ በፊት ግን አንተ ማወቅ ያለብህ ነገር ስላለ እሱን ነገር ልነግርህ እፈልጋለሁ። ንገረኝ። እሺ ምንድነው ማወቅ ያለብኝ? ይኸውልህ እኔ አሁን የምፈልገው ሁሉንም ነገር ያደረገውን ነገር እንዳለ በጠቅላላ አንድ ነገር ግን ስሜታዊ ሆነ እንድታረግ አልፈልግም። አሁን ልጁ ከተጣለ ጀምሮ ማለት ነው ሶስታችንም አለንበት እዚህ ጉዳይ ላይ። ስለዚህ እሱ ማስቀየም የለብህም። እሱን አስቀይመን እንትን ካልክ ነገሮች ይበላሻሉ። እየረዳን ስለሆነ ያስቀይመኛል። እኔ እኮ ነገርኩት። በቃ መናገር ያለብኝ ነገር ተናገርኩ አይደል? እሱ ምን ያገባዋል? ስለአንተ ጉዳይ ያገባዋል። አንዴ ገብቶበታል። በቃ አዳምጠኝ። ሻው አንድ የማታውቀው ካንተ የተደበቀ እውነት አለ። ባለፈው አውቃለሁ ብሎ ነግረዋል አይደለ? ልጁን የጣለው እኔ እንደጣልኩ ማን ነገር? እሱ እንዴት አወቀ ማለት ነው? ለነገራይ ነው። እንዴት አወቀ ማለት ምን እያልክ ነው ዮናስ? በቃ ያለውን ሆነ ልንገር። ልጁን ጠቅልለን ተማክረን አብረን እዛ መንገድ ላይ የጣልነው እኔና ናቲ። አንተ ምን እያወራ ነው ያለው? አይደለም። ቆይ አንተ ምን አድርጌ ነው? ምን አስበህ ነው? ቆይ አንተ በቃ እስካሁን የደበቁ ይበቃል። አንተ ምን አስበህ አደብቅም ከእንግዲህ እኔ ተረጋግተህ እንድታወራ ብቻ ነው የፈለኩት። በቃ አብረን የጣል ነው። ልትክድ ነው ከኔ ጋር? አዎ አንተ ያማል እንዴ? አንተ ግን አውቆ ነው። እኔ ምንም የለውበትም። ስላመንኩ ነው እንዴ? ሁሉ አይደለም ልዑል ብቻውን ላለመጨነቅ ነው እና ብቻዬን እንደዚህ አይነት ውሳኔ መወሰን ይመስላል።
አንተ ልትክድ ነው እንዴ? ችግር ምንድነው? ከኔ ልትክድ ነው? እየሰማችሁ ነው። ለካ ሁላችሁም ከጎኔ ነው። ለካ ባገዝኩ አብረን አልጣልም። ልትዋሽ ነው? ህፃኑን አብረን ጠቅልለን መንገድ ላይ አላስቀመጥነው? አረ ዮናስ በእናትህ እያካደ ነው። አንተ ከችግር ውስጥ ለመውጣት እኔን ታስገባኛለህ? ችግር ውስጥ እኮ አይደለም። አሁን እኮ ህፃኑ መጣሉ አይደለም ዋናው ግን ነገር ማመኔ እኮ ነው። እኔ ምን አይደለ እንዴ? ይኸውልህ እሱ አውቆ ነው ከእንደዚህ አይነት ነገር ውስጥ ለመውጣት እየሰማኝ ነው አይደለ? አንተን ማመኔ እኔ እንደዚህ ይገባኛል። እኔ ምን አደረኩ? አውቆ ነው ብቻውን እንትን ስላስፈራራው ነው። አዳምጠኝ። አሁን እኔ ስለዛ ምናምን እንድትጣሉና እንድትጨቃጭቁ አይደለም የምፈልገው። ገብቶሃል አይደለ? ህፃኑን ያነሳው ሰው አሁን አንድ አዲስ ነገር አለ። እሺ ምንድነው አዲሱ ነገር? አዲሱ ስልኬን አስቀምጫለሁ ብዬ አልነበረ? ህፃኑን ሳስቀምጥ ያነሳችው ሴትዮ ደውላልኝ ነበረ። በቃ ደውላልኝ ነበረ? አዎ ደውላልኝ ነበር። ከዛስ እና የት ነው የምትሄደው? ሊዲያ ታዲያ የት ነው? ወዴት ነው የምትሄደው? ምን አለች? ከዛስ ቆይ እሺ ምንድነው የተባለው? ንገረኝ እኮ ትንሽ የሚከብደው እሱ ነው። ምንድነው የሚከብደው? ደውላ ህፃኑን እንዳነሳችና ወደ ቤቷ ይዛው እንደሄደች ነግራኛለች። ከዛ ግን የነገረችኝ ነገር የለም። ለምንድን ነው ያልነገረች? ምን እንድነግረኝ ነው የምፈልገው? ቆይ አንተ ምን ብለን ይጻፍከው? ሲጀምር በቃ ማሳደግ እንደማልችልና በቃ ከአቅሜ በላይ ስለሆነና ጨክኜ እዛ ልጅ እንደጣልኩ በቃ ለቀቀኝ። ወሬን ነው የምንሄደው? አላውቅም። እንዴት ነው አድራሻዋን አልነገረችኝም። ሰውዬ አልነገረችኝም። ልጁን እንዳነሳችሁ ብቻ ነው የነገረችኝ። አንተ ቆይ አቅሜ አይችልም ብለህ የጻፍከው ደብዳቤው ላይ ምን ማለት ነው? እና ብችል አላሳድገውም ነበረ። ሰውዬ እንዴት ነው እያሰብክ ያለው? እሺ አሁን እኔ ሌላ ምንም አልፈልግም። ልጁ ያለንበት እንሂድ። የምትደውልላት ከሆነ ደውልላት። አሁን አድራሻዋን አናቅም። የት እንዳለች አላቅም። ደውልላት። ለምንድን ነው የምደውልላት? እንዴት ነው ለምንድን ነው የምደውልላት? እና ካልደወልክ ለምንድን ነው ለኛ የምትነግረን ታዲያ? ልጁን እኔ ወስደዋለሁ። አንተ አትንከው። ስትፈልግ ወስደዋለሁ። አዎ አንተ እሱ እያለ ያለው ልውል አሁን ቅድም ማለት ነው እንዳታምነው። እሱ አውቆ ነው እንደዛ ያወራው አይደለም። ልጁን ለመውሰድ እኮ አድራሻዋ እኮ ያስፈልጋል። እሺ ደውልላት። አሁን ደውልላት። አውጣና ደውዬላት ምን ልታወራት ነው? እኔ አወራታለሁ። ደውልላት አልኩ። የባሰ ግን አስቀይማት፣ ስሜታው የሆነ የባሰ አስቀይማት ልጅህን ነው የምታጣው። እሺ ደውልላት። ቆይ አንተ ሰማ ይሄ ልጅ አንተ ቆይ የጀመርከው እሺ ምን ማለት ነው? ምንድን ነው የምጀምረው? በጣም ውሸታም ሆነህ አይደለም። ዝም በል። ልትክድ ነው እንዴ? ዝም በል። እሺ እኔ እናንተን ነው በቃ አፍን ዝጋው። ዝም በል አንተ ራስህ ወሬኛ። አስበህበት ነው እንጂ ሰጣሃት በሌላ አይደለም። በሌላ አሁን ልጸልይ ደህና ሰው ላይ እንዲወድቅ ህፃን ልጅክ እኔ ልጅ አይደለም ከእንግዲህ ሄሎ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንትን ልጅ ነበረ። ልጅ አግኝተሽ ወስደሽ ነበረ? አዎ ወስጃለሁ። እና እህቴ እባክሽ ልጁ የኔ ነው። በስህተት ነው የጣለው። ማን ነው የጣለው? እኔ እኮ ከልጁ ጋር የዮናስን ስልክ ቁጥር ወሰድኩኝ። ስለዚህ ያለው ነገር ከዮናስ ጋር ነው። አዎ ዮናስ የሚል ልጅ አለ። እብድ ነው ልጁ። ስሙን ጽፎ ምናምን ዝም በል። አዎ እብድ ነው። ጭንቅላቱን ስለሚያመው ነው እንጂ በስህተት ነው። ስለዚህ ምን ይሁን እያልክ ነው? ልጁ መልሽልኝ እባክሽ። በእናትሽ ያው ልክ ማንኛውም ነገር የማደርገው እኔ ከዮናስ ሲደውልልኝ ከዮናስ ጋር ነው የማወራው። አንተን እኔ አላውቅህም። ከአንተ ጋር ወሬ ምንም ነገር አልፈልግም። ዮናስንም እኮ አታውቂውም እኮ የኔ እናት። ዮናስ ከደወለልኝ ለሱ መስጠት እችላለሁ። አንተ ሁለተኛ እንዳትደውልልኝ። ይኸውልሽ የኔ እናት አለ እዚህ ነው። እሺ ቆይ አውራሽሽ አለ አውራት። እኔ በአንተ ስልክ አይደለም በዮናስ ስልክ ሲደውልኝ ከዮናስ ጋር አወራለሁ። የግድ በተቀመጠው ስልክ መሆን አለበት እንደ የሚደወለው? አንተ ደውልላት አውራት። በልበቻው እህቴ። አቤት። ኧረ እባክሽ አንቺ ልጁ የኔ ነው። እሱ ጭንቅላቱን ስለሚያመው ነው አንስቶ የጣለው። እኔ እንግዲህ አንተ አባት እያለ ሲጥለው አንተ የት ነበርክ? እኔ ስራ ነበርኩኝ። አውራት ንገራት።
ንገራት። ምንም የሚነግረኝ ነገር የለም። ከፈለገ ራሱ ይደውል። ለዮናስ ነው የምሰጠው። ለምንድን ነው የማትነግራት? ለምንድን ነው የምትሰጠው? ይሄ ልጅ ማለት ነው አንተ በብር ነው እንዴ እንዳለ እንትን ያልካት? ሸጠው ነው እንዴ? በቃ ዋናው አንተ ጋር ከምትኖር ይሄ ልጅ እዛ ተመችቶት ቢያድግ ነው የሚሻለው። በቃ ምን ማለት ነው? በቃ ተመችቶት ይደግ። እናት ለቃቀኝ እናት ጋር ሸጠው ነው ወይ? ምን ማለት ነው? እውነቱን ትነግረኝ እንደሆነ ንገረኝ። ልጁን ሽጣው ነው ወይ? ልጁን ሽጣው ነው ወይ? አይደለም ሰውዬ፣ እንዴት ነው የምታስበው? እንደዛ እና ታዲያ በቃ ተመችቶታል፣ እዛ ቢያድግ ነው የሚሻለው። ምን ማለት ነው? እኔ ምን እያለ ነው? እኔ እያለ ይኸውልህ፣ ሮጠና አመለጠ። እና የት ነው የምትሄደው? አያይዘን ና ያዘው እንጂ። ይኸውልህ አንተ እዚህ ቆመህ ስትንከረፈፍ አመለጠ። ምን ብዬ ነው የምከተለው? እና ሮጠህ ተከትለህ ያዛ። የሆነ ልጁ ሰጥቶት ነው። አየህ፣ አያገባኝም፣ መለከተኝ ደግሞ አውቆ። ይሄ ልጅ ከየት ነው እሺ የማገኘው? ይኸውልህ አንድ ነገር ልንገርልህ፣ ስልክ ቁጥሩን ይዤዋለሁ። ደውለን እንትን እንላታለን በቃ